ሰላም የእግዚአብሔር ጸጋ ይብዛላችሁ። ከዋናው ከላኛው ጣቢያ ጋር አትዳፈር በሚል ርዕስ የእግዚአብሔርን ቃል እናያለን። ከዋናው ከላኛው ጣቢያ ጋር አትዳፈር። ክፍሉ የሚገኘው ሁለተኛ ነገሥት ምዕራፍ 7 ከቁጥር 1 ጀምሮ አነብና ሌላውን በቃሌ አሳያችኋለሁ። ኤልሳዕም የእግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ በሰማርያ በር አንድ መስፈሪያ መልካም ዱቄት በአንድ ስቅል፣ 2 መስፈሪያ ገብስ በአንድ ስቅል ይሸመታል አለ። ንጉሡም በእጁ ተደግፎት የነበረው አለቃ ለእግዚአብሔር ሰው መለሰ፣ እነሆ እግዚአብሔር በሰማይ መስኮቶችን ቢያደርግ ይህ ነገር ይሆናልን አለው። እርሱም እነሆ በዓይኖችህ ታያለህ፣ ከዚያም አትቀምስም አለው። እንደነገርኳችሁ ርዕስ ነው እና ይህ ታሪክ የተከሰተው እንዴት ነው? በሁለተኛ ነገሥት ምዕራፍ 26 ቁጥር 24 ላይ የሶሪያ ንጉሥ ወልደ አዴር የተፈጥሮ ራብ ፈጠረባቸው። እንዴት? ከቧቸው በመያዝ ቦርደሩን በመያዝ መውጫ መግባታቸውን በማሳጣት ራብ ፈጠረባቸው እና ከዚህ ራብ የተነሳ የዚህ ራብ አስከፊነት በጣም ትልቅ ነበረና ምን አደረጉ? እስራኤላውያን በባህሪያቸው ጸያፍ ነው ብሎ የሚያምኑባቸውን እንስሳቶችን እስከሚበሉ ድረስ ደረሱ። ለምሳሌ ጋማ ከብት ከሚባሉ እነዚህ ሸሆነ ድፍን የሚባሉትን በሉ። ያውም የእንስሳውን መልክ የሚገልጸውን የአህያን ጭንቅላት በሉ፣ ጸያፍ የሚባለው ብሎም የእርግብ ኩስ በሉ። ከዛ የምግብ እጦቱ ራቡ እየከፋ ሲሄድ 2 እናቶች ተነጋገሩ። ልጆቻቸውን ማሳደግ ስለማይችሉ የእነሱም የልጆችን ሞት እንደማይቀር ገምተው ይመስላል አንደኛውን ልጅ እንብላና ነገ የኔን እንበላለን ብሎ ተነጋግረው አንደኛቸውን ልጃቸውን ቀቅለው እንደበሉ መጽሐፍ ቅዱስ ይናገራል። በዚህ ጊዜ ደግሞ በቀጣይ የአንዷን ልጅ እንብላ ሲባል እምቢ አለች። እሷ አዘነች፣ የሌላ ልጅ በልታ እና አቤቱታ ወደ ንጉሥ ሄዳ እንደጠየቀች ሁላችሁም እንደምታውቁት ነው። እና በአቤቱታ ሰዓት ንጉሥን ጠየቀችው እና ይሄ ራብ ወደ ንጉሥ ቤት ገብቷል እና እሷ ጥያቄዋ ፍትህ ይደረግልኝ ብላ ስጠይቅ ንጉሡ ምን አላት? ከአውድማው ልርዳሽ ከመጥመቂያው አላት። ያ ማለት 2 ነገር ያሳያል። የሚበላም የሚጠጣም ንጉሥ ቤት የለም፣ ቤተ መንግስት ማለት ነው። ከአውድማው ልርዳሽ ከመጥመቂያው ልርዳሽ፣ እግዚአብሔር ያረዳሽ እኔ እንዴት እረዳሻለሁ አላት። ስለዚህ ንጉሡም አሁን የእስራኤል ታሪክ ከሱ አቅም በላይ እንደሆነ በእግዚአብሔር እጅ ላይ እንዳለ ተረድቷል እና እግዚአብሔርን ከፍ አድርጓል። ንጉሡ በታሪኩ ውስጥ ይህን የምታገኙት ይሆናል። ንጉሥ ደግሞ ይህን ታሪክ ከሰማ በኋላ ልቡ ተሰበረ። 7:30 ላይ ምንድን ያለው? ማቅ ለበሰ። ህዝቡ አወቀ ንጉሥ እንዳዘነ። በዚህ ጊዜ ንጉሥ ወደ አንድ ውሳኔ ሄደ። በእስራኤላውያን ታሪክ የቤተ መቅደሱ ነው የበላይ። በእስራኤል ታሪክ ቤተ መቅደሱ ለቤተ መንግስቱ የበላይ ነው። ስለዚህ ለዚህ ራብ ተጠያቂው ነቢዩ ኤልሳዕ ነው ብሎ ኤልሳዕን አንገት አነሳለሁ ብሎ ዛተ። ምክንያቱም በነሱ ሀገር ስርዓት መሰረት ናሽናሊቱ ላይ አንድ ችግር ቢደርስ ተጠያቂው ነቢይ ነው። ምክንያቱም ያውቃል ተብሏል፣ ከእግዚአብሔር ጋር ህብረት አለ ተብሏል። በእኛ ሀገርስ እንደዚህ ነው። ነቢያት የሚባል ስያሜ ተይዞ ለሚፈጠረው ችግር መብቴ ካላመጡ ከቤተ መንግስት እስከ ማህበረሰብ አገልግሎት ድረስ ተጽዕኖ ካልፈጠሩ ነቢያትነታቸው ጥያቄ ውስጥ ይገባል። አስተማሪም በሚያስተምረው አስተምሮት ሊለካ ይችላል። ይሄ ተገቢና ወሳኝ ጥያቄ ነው እና ኤልሳዕንም ሊገለው ስለፈለገ አናገረው። ኤልሳዕም ወደ ንጉሡ ቀርቦ መልስ ሰጠ። እንዲህ አለ። ቅድም ያነበብኩላችን ቃል ነገ በዚህ ቦታ ላይ ይሸመታል፣ በርካሽ ይሸመታል ብሎ ሲተነብይ እናያለን። ከዛ በኋላ ይህን ትንቢት ተከትሎ ቅድም በርዕሴ እንደነገርኳችሁ የላኛውን ዋናውን ጣቢያ የተዳፈረ የንጉሥ ጠባቂ ወይንም በዚህ ዘመን አገላለጥ ኮማንዶ የሚባል በር ላይ ያለ አንድ ወጠጤ ይሄንን እግዚአብሔር የሰማይ መስኮቶቹን ቢከፍት ሊሆን አይችልም ማለት ከዋናው ጣቢያ ጋር
ተዳፈረ። በዚህ ጊዜ የተናገረውን ሰምታችኋል። ምንድን ነው ያለው? ሲናገርም መልእክተኛውም ወደ እርሱ ደረሰና እርሱም ይቅርታ እደግመዋለሁ ይህን ክፍል ሌላውን ያነበብኩት። እግዚአብሔር መስኮቶችን ቢከፍት ይህንን ይሆናል አለው። እርሱም እነሆ በዓይኖች ታያለህ ከዚያም አትቀምስም አለው የሚለውን ተናገረው። ይሄን ሲናገር አውቶማቲካሊ ምን አደረገው? እግዚአብሔር ላይ አፉን ስለከፈተ ሞት አወጀበት። ከዛስ እንደምታውቁት እግዚአብሔር ታሪኩን ብዙ አልነግራችሁም። እግዚአብሔር እንደ እግዚአብሔር ቃል እስራኤላውያን መልካም ዱቄት መብላት ጀመሩ፣ ገብስ መጠቀም ጀመሩ፣ ወርቅ መበዝበዝ ጀመሩ፣ ሀብት መበዝበዝ ጀመሩ። እግዚአብሔር የደካሞችን የለምጻሞችን እግር እንደ ሰራዊት እግር ተጠቀመ። እግዚአብሔር ታላቅነቱን ገለጠ። ነገር ግን ዋናውን ቢሮ የተዳፈረው ሁለተኛ ነገሥት ምዕራፍ 7 ከቁጥር 17 እስከ 20 ባለው ላይ እንዳያችሁት ህዝቡ ግርግር ሲፈጠር ለመሄድ ሲቸኩል ያ የቤተ መንግስት ጠባቂ የንጉሱ ጋርድ የሆነው በዚህ ዘመን አጠራር እንደ ኮማንዶ የሆነው በህዝብ ተረጋግጦ ሞተ። ወገኖቼ ዋናውን ጣቢያ አትዳፈሩ። ድካማችሁን ንገሩ፣ ቢርባችሁ አጉረምርሙ እንጂ የእግዚአብሔርን ችሎታ ዋናውን ጣቢያ አትዳፈሩ። እግዚአብሔር ጸጋና ሰላም ይብዛላችሁ። ይሄ ቪዲዮ በእውነት ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ አድርጉ፣ ቤቱንም ፎሎ አድርጉ። ጸጋና ሰላም ይብዛላችሁ። በሌላ ቪዲዮ እንገናኛለን። ተባረኩ።